በመለኮት ድምጽ በሰማይ ደግሞ ሐሳብ በምድራዊ ፕሪንሲፕል በምድራዊ ኖሌጅ ሰው በሚሰራው አትንቀሳቀስም። ከመሬት ያልሆነ ከተፈጥሮ ያልሆነ ፈጣሪ ብቻውን በሰማይ የሚሰራው አለት ላይ ውሃ ማውጣት ከጉድጓድ መቆፈር ሳይሆን ዳመና የለም። ዝናቡም ሰማያት አያቅላሉ። ዝናቡን ግን እግዚአብሔር በተፈጥሮ ያዘንበዋል። ዓለም ሁሉ በድርቅ ስትመታ አብርሃም ግን በዛ በድርቅ ውስጥ ለመለመ በለጸገ። ፍጥረታዊውን ሕግ ለማጥፋት እኮ ነው ጌታ ኢየሱስ የመንፈስን ሙላት በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። አባቴ ይሰራል። መለኮታዊውን በጊንጡ መሃል ስትሄድ ይሰራል። በእባቡ መሃል ስትሄድ ይሰራል። በቀስተኞች መሃል ይሰራል። የተስፋው ቃል መለኮታዊ ኃይል የሥጋና የደም አይደለም። ለፍጥረታዊ ሕግ አይደለም። መንፈሳዊ ዳይሜንሽን መበስበስ ያለበት በመለኮታዊ ኃይል ትንሣኤ እንዲያገኝ። ዕብራውያን ምዕራፍ 11 ከቁጥር 11 እስከ 12 ድረስ አነበዋለሁ። ስለዚህ ዛሬ ምንድነው ለማስታወስ እንዲመቸን 11 11 12 በሉ እስቲ። ቀላል ነው። 11 11 12 አሜን። 35 36ኛው ኒው ቻፕተር ነው ማለት ነው። የተሐድሶ ሙቭመንት ከመጣ 35 ቻፕተር አለፈ። we are going to the 36 ቻፕተር። መጽሐፍ ቅዱስ ላይ እና አሮን ሞት ስለከለከላቸው ለዘላለም ሊቀ ካህን መሆን አልቻሉም። እውነተኛው በእጅ ያልተሰራችው ዋናው ሲመጣ እነሱ ጥላ ሆኑ፣ አለፉ፣ አስረከቡ። አሁን በሱ መግባት አግኝታቸዋል ስለሚል የውስጡን ድምጽ እየሰማው በሌሊት ዝም ብሎ ተናገረኝ። ታዲያ አስራ አንድ 12 ዕብራውያን 11 ቁጥር ከ11 እና 12 ኢናፍ። ሃሌሉያ። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘር ለመጸነስ ኃይልንም በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ከዋክብት እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳ ከሚመስለው ከአንዱ ተወለዱ። መጀመሪያ እኛ አይደለንም ምን ጀምረው እንኳንስ ስራ ልንጀምር እያንዳንዱ አካላችን ከቆዳችን ጀምሮ ከስጋ እንግዲህ ውስጣችሁ በቆዳ ነው የተሸፈነው አይደል? ልክ ከረሜላ መጠቅለያው አለ አይደል? በውስጡ ያለው ሰውነታችን በውጩ ባለው ስጋ ይሄ ስኪን the largest body organ ትልቁ የሰውነት ኦርጋን ከሚባሉት ስኪን ነው፣ ቆዳ ነው በባዮሎጂ። ቆዳችሁ ደግሞ በደንብ ዓላማ በእቅድ ስራ አለው። በደንብ ሃይሊ ዲዛይንድ ማድረግ የሚገባውን ወደ ውስጥ የሚገባው እንዲገባ፣ ወደ ውስጥ የማይገባው እንዳይገባ ሽፍን አድርጎ የሰራው ውስጡ ያለው አካልህ የሚንቀሳቀሰው ባንተ አይደለም። በውስጡም ያለው አካልህ ልብህ፣ ኩላሊትህ፣ አንጀትህ፣ ጉበትህ፣ ሳምባ ኔሚታ የሚሰራው
አንተ ሰርተው አይደለም፣ አንተ አልጀመርከውም፣ አንተ የለህበትም። ዓይንህ የሚያየው፣ ጆሮ የሚሰማው፣ አእምሮ የሚያስበው የበላኸው እንዲፈጭ የተፈጨው ደግሞ ደረጃ ጠብቆ መሄድ ወዳለበት እንዲሄድ የቆምክባት መሬት የምትተነፍሰው ኦክሲጅን ያንተ አይደለም፣ ያንቺ አይደለም፣ እኔ አይደለሁም ብላችሁ ጀምሩ። ስትጀምሩ አንተ ነህ፣ አንተና አንተ ነህ። ዳዊት ግሩም እና ድንቅ ሆኜ ተፈጠርኩኝ፣ ፈጣሪ ፈጠረኝ፣ ቀናቶቼ አንዳች ሳይቀሩ ፈጠረኝ። ሁለተኛው ቻፕተር ከተፈጠርንበት ለምን ፈጠረን? ለምን ዛሬ ላይ ቆምን? ለምን እድሜ ተጨመረልን? the second chapter እግዚአብሔርን እና ፈቃዱን እሱ ስለ እኛ፣ ስለ እኔ፣ ስለ አንቺ ዓላማ አለው። አልሞትም አለ። ከዛ በኋላ የእግዚአብሔርን ሥራውን እናገረዋለሁ። ሥራው በእኔ ላይ ግሩም ነው። አሁን የማትረቢ የማትረባ ያነስክ ያነስ እኔ ነኝ ይሄ ነኝ የምትለው ከፍጥረታዊ ዓለም የተሰጠ ነው። ከእግዚአብሔር የተሰጠ ዓላማ ከሰማይ ከተፈጠረበት ዓላማ ጋር ከተስማማው እያንዳንዷ ሰከንድ ተአምር ትሆናለች። ውብ ነው፣ ድንቅ ነው። ሕይወት እዛ ውስጥ አለ። ዳዊት ያንን ነው ያለው። ዕብራዊው ጸሐፊ የተስፋው ቃል እግዚአብሔር ስለነሱ ያሰበው ከጠራው ሰዓት ጀምሮ ሃሌሉያ የሱ ከሆነ የእግዚአብሔር ድምፅ ጠርቶ ካወጣው ለራሱ ካረገው ና አብርሃም እኔ አምላክህ ነኝ፣ እኔ ጋሻ ሆነሃለሁ፣ እኔ እባርክሃለሁ፣ እኔ አበዛሃለሁ ብሎ ተስፋ ሰጠው። ድምፅ ወጣ። ማን ነው? ፈጣሪ። ያን ሰምቶ ከወጣ በኋላ በፍጥረታዊው ዓለም እንደማይኖር ፍጥረታዊውን ዓለም ብቻ ሳይሆን የቀረው የተፈጠረውን ሰውነቱን ይሄን ቆዳውና ባዮሎጂካል ባዲውን በሱ አይደለም ሰራዋል። ይሄ በተፈጥሮ ፋንክሽን እግዚአብሔር አንዳንድ ነገሮችን ፈጥሮ ፍጥረት ራሱ ስራ እንዲሰራ አዞታል። እንደዚህ ብላችሁ እንደዚህ አልኩ አይደለም፣ ጎንበስ አልኩ። ለምንድን ነው ባላንሴን ማልስተው? እኔ እናንተ ኢንጂነሮች እስቲ ብረትን እንደዚህ አጉብጥ፣ ቀጥ ያለው እንደዚህ ስትሬት የሆነውን እንጨት ስበረውና እንደዚህ አጥብ ይወድቃል። እምለው ገብቷችሁ? አሁን ሎዱ ስትሬት ከሆነ እስቲ ፎካል ፖይንቱን አግኝተ ፎካል ፖይንቱ ላይ ካልሆም ትወድቃለህ። እስቲ ብረትን ወይም እንጨትን ቀጥ ያለ ነገር ለማቆም ሞክ። ይሄኛው ግን ባላንሱ ሎዱ ወደዚህ መጥቶ አትወድቅም። ያ ባላንስ እንዲያደርግ ሰውነታችን ውስጥ ባላንስ የሚፈጥር ኮክሊያ ውስጥ ሌላም ሰውነታችን ውስጥ አእምሮ ፊገሪታውት ያደርገዋል። ያ ተፈጥሮ ገጥሞልህ ነው። እዛ ውስጥ ተገጥሞ ትቀመጣ። ያ ሲናጋ ቆሞም ሰው ቆም ሲል የንገደግደዋል። መቆም አቃተኝ ያዞረኛል ይልሃል። ድሮ እኮ ያዞረውም። ያቺ ባላንስ ከተናጋች ሰውየው ያዞረዋል፣ ይወድቃል። በእንደዚህ አይነት እግዚአብሔር በሰራው ግሩም ስራ እየኖርን ነው። አሁን ግን እግዚአብሔር የሚለው ፍጥረታዊ ሰው ብቻ አትሆንም። በመለኮት ድምፅ፣ በሰማይ ደግሞ ሐሳብ፣ በምድራዊ ፕሪንሲፕል፣ በምድራዊ ኖሌጅ ሰው በሚሰራው ሰው ብቻ በሆነ ፋንክሽን አትንቀሳቀስም።
ና ሌላ ታምር ላሳይህ። ከስጋ ያልሆነ ከመሬት ያልሆነ ከተፈጥሮ ያልሆነ ፈጣሪ ብቻውን በሰማይ የሚሰራው ያም ታምር የታምር ነገር ነውና ልስራለህ ያለ። ያንን ምን አረገው? ተፈጥሮውንማ ወሰደው፣ ፍጥረታዊ ወሰደው። ይሄ በመዋለድ የሚባዛውን በወንድ ዘር በሴት ዘር የሚለው አልቋል። በቃ እስገደባለው ሲፈጥር እግዚአብሔር ገደባለው። ባይዘዌ ድሮ ገና ይሄ ዘፍጥረት ውስጥ ያሉት ዘፍጥረት ምዕራፍ 1 ዘፍጥረት ምዕራፍ 2 ዘፍጥረት እስከ ምዕራፍ 6 ድረስ ሰው የሚያገባው በስንት ዓመቱ እንደሆነ ታውቃለህ? ሊያገቡ ጉርምስና የሚሰማቸው በ400 ዓመታቸው በ500 ዓመታቸው ወጣቶች ኑ ሲባል 500 ዓመታቸው ነው ወጣቶች። ከምሬኩ ነው። ቅድም ካስዬ ወጣቶች ይላል አይደለም? ወጣት አሁን 20 ምናምን እንደውም የ20 ምናምኑ አርጅቷል። ናና የ20 ዓመት እኔ 50 ቤት ውስጥ ገምቻለሁ። ና እስቲ ላሳይ ጉልበቴ የ20 ዓመት ያህል ነው የምንቀሳቀሰው። ፊሊፕስ ካስዬ እንድጭረት አይቀንስም እንድጭ። አሁን ታላቁ ነው ታናሹ ነው የትኛው ነው ታላቅ ብትባሉ ይጠፋባቸዋል። ካስዬ አልኩት ፍሪጅ ውስጥ ነው ፕሪዘርቭድ የሚደረጋር ነገር ፍሪጅ ውስጥ ነው ተቀምጦ ይወጣው አልኩት። ያንን የተፈጥሮ ህግ ማንም ፍጥረታዊ ሰው ይጠቀምበታል። እግዚአብሔር ሊጠቀም ደግሞ ሲፈልግ የሰማይ የሚባል አለ። አለት ላይ ውሃ ማውጣት ከጉድጓድ መቆፈር ሳይሆን ወንዝ መሳብ ሳይሆን ዳመና ሳይሆን ዳመና የለም። ዝናቡም ሰማያት አያቅላሉም። ዝናቡን ግን እግዚአብሔር በተፈጥሮ ያዘንበዋል። ስትራመድ ብዙ ጉዞ ከሄድክ ብዙ ሰዓት ከተራመድክ እግር ያብጣል፣ ግዴታ ነው። ብለድ ሰርኩሌሽን የተወሰነ ሊሚት አለው። እግዚአብሔር ሲል ግን ፈጣሪ ሲል ግን ወደ መንፈሳዊ ዓለም ስትመጣ ግን እግራቸው አላበጠም፣ አራባቸውም፣ አልዘሩም፣ አላጨዱም፣ አልነገዱም፣ እሳቱ አላቃጠላቸውም፣ ባህሩ አላሰጠማቸውም፣ ሟርት አልያዛቸውም። ሰይጣናዊ ነገር፣ አጋንንታዊ ነገር፣ ምትሃታዊ ነገር፣ የቀትር ጋኔኑ የጨረቃው መቅሰፍት አልነካቸውም። የሰው ጉልበት አላንከራተታቸውም። በፈጣሪ ኃይል ባለማጨድ ያለ መዝራት በመና መኖር ራራራ ሄላ ሀዱላ ሀደስ ወደዛ ነው አብርሃምን የጠራው። ሲጠራ መሬት በወጣበት ጊዜ ድርቅ ነበረ። ዓለም ሁሉ በድርቅ ስትመታ አብርሃም ግን በዛ በድርቅ ውስጥ ለመለመ፣ በለጸገ፣ ሀብታም ሆነ ይላል። ሰማያዊ ሕግ ነው አሁን እየተናገረ። so get out from natural laws ከፍጥረታዊ ዓለም ውጣ። ጳውሎስ ለቆሮንቶስ ሰዎች ሰው ብቻ አትሁኑ፣ ፍጥረታዊው ሕግ ብቻ አይመራህም። ፍጥረታዊውን ሕግ ለማጥፋት እኮ ነው ጌታ ኢየሱስ የመንፈስን ሙላት በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። አባቴ ይሰራል። የትኛው? መለኮታዊውን ሰማያዊውን ዛሬም ነገም ለዘላለሙም። ሃሌሉያ። በምስራቅ ስትሄድ ይሰራል። በጊንጡ መሃል ስትሄድ ይሰራል። በእባቡ መሃል ስትሄድ ይሰራል። በቀስተኞች መሃል ቅድም ሲነ ይሰራል ይሰራል። ሌሊትህ ያበራል እንዴ? ፀሐይ አላበራላቸውም እኮ ሌሊት ላይ ፀሐይ ሌሊት ላይ የለም። ያ ሌሊት ላይ ብርሃን በብርሃን አምድ መራቸው ይላል። እዛት ናቹራል አይደለም እኮ ቅዱሳን። ሰለሞን አሰፋን ታውቀዋል? ወደ አዲስ አበባ ለመሄድ እቅድ ነበረን ድሮ። አሁን ማወራላችሁ ያሁን አይደለም። አሁን አንዳንድ ነገር ስንነግራቸው ያሁን ነገር እንዳይመስላችሁ። ማወራው የ30 ዓመት ወይ 20 ዓመት ነው ማወራችሁ። ግማሾቻችሁ ያኔ አልተወለዱም ሳይሆን አየር ይሁኑ ጭስ ይሁኑ አናቃችሁ የላችሁ።
አሁን ግን አላችሁ 30 ዓመታችሁ ሙሉ። የ30 ዓመት ልጅ ከ30 ዓመት በፊት የት ነው የነበረው? ጭስ ነው። ሰለሞን ቀጠሮ ስለነበረን እቤቴ መጣ እና በር አንኳኳ። ደሞ የኔ አፓርትመንት ዋናው መንገዱ ላይ ደሞ እኮ እሷ ነች። በቃ ሻል ያለች አፓርትመንት ከተማ ውስጥ አዳማ በቃ ዘቤስት አፓርትመንት ተብላ እዛ ጋር። አሁን ሲሄድ አዳማ ወይ መድኃኒዓለም ያቺኛዋ የለችም፣ የሆነች ጊንጦ ነች። እና እዛች አኳኳ። ቀጠሮ ስለነበረኝ ልብሴን እኔ እተኩሳለሁ። መተኮሻ አውጥቼ ሰክቼ እለዋለሁ፣ እተኩሳለሁ። ደግሞ ሳት እንዳይበዛ ውሃ ርክፍ። አሁን እንደሱ ይደረጋል? አሁን የለም መሰለ። አሁን በእንትን ነው፣ በስቲም የኛ ጊዜ ውሃ ርክፍክፍ። ደግሞ ያቺ ፍሽ ምታረጋታለች። እንደሱ ፍሽ እያረኩ እተኩሳለሁ። ተኮስ ሲል እንደገና ውሃን ፍሽ አረጋታለሁ፣ ወይ ደግሞ ርክፍክፍ። ሰለሞን አሁንም ያንኳኳል። እኔ ያለ ቀጠሮ የመጣ ሰው ነው እንጂ ሰለሞን ለምን ቤቱን ሪንጉን ይሄ ደወሉን ለምን አይደውልም? ሰለሞን ቢሆን ደወሉን ያውቀዋል፣ ደውላል። ማንም ያንኳኳው አሁን ፕሮግራም ልሄድ ነው ብዬ እየተዘጋጀው በኋላ ዳኒ ነኝ ክፈትልኝ አለኝ። በሩን ስከፍት በር ላይ ቆሞ ፍዝዝ ብሎ አየኝ። እንደዚህ ምን እያረክ ነው አለኝ። ልብስ እየተኮስኩ። በምን ኤሌክትሪክ አለኝ። ሳስበው ለካ ሐሙስና ማክሰኞ ናዝሬት መብራት የለም፣ ወረፋ አለ። ሐሙስና ማክሰኞ ናዝሬት ውስጥ። ናዝሬት ስል እኔ ድሮ ሰው ነኝ ገብቶ አዳማ ማለት ነው። ኦኬ አዳማ ሐሙስና ማክሰኞ መብራት ይጠፋል። በቃ አዲስ አበባም እንደዚሁ በየቦታው ቀን ተመድቦለት ይጠፋል። የ20 ምናምን ዓመት ታሪክ ነው ማወራ። እንዴ ለምን ደወል አልደወልክም ሲል የምን ኤሌክትሪክ ደወል እኮ ስለሌላ አልሰራ ስላለኝ ነው እኮ ያንኳኳሁት አለኝ። ሲያየው ትኩስ ነው ተተኩሶ ማመን ስላቃተው መጥቶ ሸሚዜን ነካው። ትኩስ ነው። ሄደን እንትኑን ካውያውን ስንትሽ ይላል። ገባኝ። በፍጥረታዊ ሕግ ሳይሆን ለጥቂቷም ነገር ሊያስደንቀን ቅርብ መሆኑ። አይዞህ ስትሄድ ካንተ ጋር ነኝ። ለምትሄደው ነገር መልእክት ነው፣ ምልክት ነዋል። ራላሃዶ የተጨማደደውን ለማስተካከል፣ ያረጀውን አዲስ ለማድረግ፣ የሌለውን እንዳለ ልታሳያቸው ነው የምልክህ። ዝም ብሎ አይደለም፣ ለሸሚዝ አይደለም አለኝ። በጣም የምንወደው በቃ ስፍስፍ የሚል በቃ የዋህ ገር በጣም ገር ሰው ምን ወደው ወንድም አለን። ይርጉ ይባላል። ይርጉ ታምሬ የሱ መኪና አሮጌ ፔጆ ነች። ባይዘው ፔጆ ካምፓኒ እንደው ጥናት ቢደረግ አንዳንድ ጊዜ እኮ ጥናት እኛ እናረግም እንጂ ፔጆ ካምፓኒው ጋራ በደንብ ህብረት ፈጥሮ በተለይ ድሬዳዋና ሐረር እንዴ ካምፓኒው ራሱ የኛ መኪና ናቸው። በእኛ ጊዜ መቼ ነበር የተሰሩት? እስኪል ራሱ ካምፓኒው አያውቃቸው። የድሮ ፔጆች ድሬዳዋ ሞልቶታል። አዳማም ፔጆ ነበር የድሮ ፔጆች። እና የርግዬ ደግሞ ከዛም በደከመች ነበርችና በሯን ይሄኛውን በር ዝግት ስናደርገው ያኛው በር ራሱ ይከፈታል። ከምሬ ነው የምላችሁ። እና ያኛውን ሲነዳ ፎርመኛ ነው የርግዬ ደግሞ በሩ እንዳይከፈትበት አውቆ ልክ እንደ ቄንጥ እንደዚህ ይዞ በሩ መያዙ እኮ ነው እሱ። ለሌሎች ሰዎች ግን የዘነጠ እጁን አውጥቶ ነው የሚመጣ። ለቀቅ ቢያደርገው በሩ ነው የሚከፈት። እና ፍሬን የሚይዘው በኦሞ ነው። ኦሞ ውስጥ አስገብተው ይሄ የሚበጠበጠው ኦሞ አጃክስ አይነት ለምን እንደሱ እንደሚሰራ አይዶን ነው። እኔም ገና አልደረስኩበት። እና በዛች ነዳጅ በኃይል በምትበላ መኪና
እኛም እኮ የእምነታችን በዛ ተሳፍረን ከአዳማ በመርካቶ ውስጥ ምን አይነት እምነት ቢኖረኝ ነው አሁን አላደርገው። አዲስ አበባ አገልግለን ቀኑን ሙሉ በየቦታው ሄደን ወደ አዳማ ስንመለስ አዲስ ጋዝ ስቴሽን ገና መግቢያው ላይ ገና ከኪዳነ ምሕረት ቁልቁለቱ ላይ በግራ በኩል አዲስ ጋዝ ስቴሽን ነበረ። እዛ ልንቀዳ ገባ። ነዳጅ እንትኗን ከፈትናት ስንሞላ ይፈሳል ብሎ ይፈሳል። አሁንም ሊሞላ ሲል ሞልቶ ሲሞላ ባህል ከሞላ ውስጡ ጋኑ ነዳጅ ብትሞላ ወደ ውጭ ነው የሚፈስ። በኋላ ስላላመናት መኪናዋን ነቀነቃት እንደዚህ። አንዳንድ ጊዜ ሙሉ ብዙ ነዳጅ ለመሙላት እንዲህ ያደርጋሉ። ቢነቀንቃት አሁንም ሲሞላ ይፈሳል። በዛች አሮጌ መኪና በጣም አሮጌ ከልቤ ነው ደግሞ እኔ እኮ የሳይንስ ተማሪ ነኝ። ያውም በቴክኖሎጂው ዓለም ያለውን ትምህርት ነው የተማርኩት። የተመረኩበት እሱ ነው። ይገባኛል ሳይንሱ። ሃው እቺ መኪና ሞተሯ ያረጀ ነው። ነዳጅ በኃይል መብላት አለበት። ስንመጣ ግን የፈሰሰችው በዛን ጊዜ ነዳጅ ደግሞ 60 ሳንቲም ምናምን ነው በሊትር። ሰምታችሁኝ ይሆን? አታውቁም እንዴ? 60 ምናምን ሳንቲም ነውና ብቻ የአንድ ብር ሆነች። ያፈሰሳትን አላምን ብሎ ሲያር ነዳጁ ሙሉ ሳይነካ ደርሰን መጣ። ይሄ ተአምር ነው። ተአምር ነው ማወራችሁ። እኔ የሰማይ ነኝ። እኔ የሰማይ የምድሩ አይነካኝም። በእውነት ስለ ሰማይ ነው የምወድ። ሰውን ማየው በሰማይ ነው። ማናክረው በሰማይ ነገር ለመርዳት ለማገዝ ደግ ለመሆን ይሄው ምስክር። በህይወት ዘመኔ ሁሉ በቻልኩት ሰውን ማገዝ ድንቅ ነገር ተማር። ቅድም ብሏችኋል፣ ምልክት ሰጥቷችሁ። አንዳንዱ እኮ ጩቤ ሊወጋ መጥቶ እንደዚህ ብሎ እዛው እንደዚህ ብሎ ይቀር እንደዚህ። እኛ ዝም ብለናል። የድሬዳዋ መጽሐፍ ነው መጽሐፍ ያለበት። እኔ የምላችሁ ምንድነው፣ እግዚአብሔር ቅርብ ነው፣ ዛሬም ይሰራል። ዳዊት እኮ ስለ አንበሳ ናቹራል ጉልበት አይደለም ያወራላችሁ፣ ስለ መለኮታዊ ኃይል ነው ያወራላችሁ። መለኮታዊ ኃይል፣ የተስፋው ቃል መለኮታዊ ኃይል ነው። የስጋና የደም አይደለም፣ ለፍጥረታዊ ህግ አይደለም፣ መንፈሳዊ ዳይሜንሽን፣ መለኮታዊ ሐሳብ መበስበስ ያለበት በመለኮታዊ ኃይል ትንሣኤ እንዲያገኝ። ይሄ ነው እኮ መልእክቱ የጌታ። ቅዱሳን እመኑ፣ ግን ስታምኑ ለመንግስቱ ቅድሚያ ስጡ፣ ለሰማይና ለጽድቁ ቅድሚያ ስጡ። የምድሩ ራሱ ይጨመራል፣ ራሱ ይጨመራል። ይሄ ነው ፕሪንሲፕሉ፣ ይሄ ነው አዋጁ። ኢየሱስ ጌታ። ከእንግዲህ በኋላ በፍርሃት አትኑ። ያው ስጋ መፍራቱ አይቀርም። ስጋን መንፈስ ማድረግ እንችላለን? አትችሉ። ግን ስጋን በመንፈሳዊ ዓለም ቁጥጥር ውስጥ ታደርገዋል። አብርሃም አረጀ፣ ሳራም አረጀች። አሁን ስለ ማርጀቱ አይደለም፣ በሱ አይደለም ፋንክሽን የሚያደርግ። የሚሰራው የተስፋው ቃሉ ነው። መንፈስ ነው የሚሰራው፣ መለኮት ነው የሚሰራው፣ የእግዚአብሔር ኃይል ነው የሚሰራው። ይሄኛው ስለ ፍጥረታዊ ህግ አይደለም፣ ስለ መንፈሳዊ ህግ ነው። አቅጣጫው ግን ማድረሻ ቦታ አለው። ማድረሻው ግን ኢየሱስ ክርስቶስ ይባላል። ወንጌል መድረሻው አለ፣ ዓላማ አለው። የመስቀሉ ቃል ለሚጠፉት ሞኝነት ነው። እንደ ሳይንቲስቶች ጅል በምድራዊ ነገር አንዳንዱ ነገር በጣም ብልጦ፣ ግን በሎጂክ እንኳን በሳይንስ እኮ ጅሎች እኮ ናቸው። ካሜራ አሁን ምን ካሜራ ውስጥ ካሜራ እኮ በጣም ብዙ ዳይናሚክ ጭንቅላት ይጠይቃል። ካሜራ ለመስራት ቪዲዮ ለመስራት አይደለ እንዴ? እቺ
አጋጣሚ ነገሮች ፍንድት ድት ብለው ኢቮሉሽን ሚሊዮን ዓመት ሰርቶ በቃ አንዱ ሞለኪውል አንዱ አተም ካንዱ ተጋጭቶ እቺን ቦትን ለመፍጠር ቢሊዮን ዓመት ቢጨረስ ይሰራዋል በሳይንሱ ኢቮሉሽን እቺን ማምጣት ይችላል አንተማ እንዴ ጥርስ እኮ ዝም ብሎ ጥርስ አይደለም ዓላማ እኮ ነው ፐርፐዝ ነው እኮ ደግሞ ቦታው ላይ ነው ቦታው ፐርፐዝ ዓላማ ካለ አዋቂ ያለ እዛ ጀርባ በዓላማ የሰራው the hardest bone the hardest ጠንካራው ከአጥንት በላይ ኢናሜል ይሄ ያለ ምን እንዲያደቅ ከዛ ደግሞ ሳላይቫ እንዲዋጥ ሳላይቫ ኬሚካል ይሄ በኢቮሉሽን ካልመጣ አይን ከዚህ ቪዲዮ ይበልጣል በደም ካጠናው ሌንስ አለው አይሪስ አለው ማጥበቢያ አለው ዙም አለው ቅርብ ስታይ ያረጋል ራቅ ስትል ያረጋል እዚህ እኮ ከዚህ ወስደው ነው የሰሩት ይሄንን አላምንም ይሄንን እናምናለን ሞኝ የኮምፒውተር ሃርድዌር ታምናለህ እዚህ ጋር ያለውን ሃርድዌር እና ሶፍትዌር አታምነው በኤሲ ስታርተር ኤሲ አለ አይደል ኤር ኮንዲሽኒንግ ሲስተም እሱ እኮ ሬጉሌተር አለው አይደል ለቀኑ ዝቅ ማረጊያ ከፍ ሰውነታችን ውስጥ ኤር ኮንዲሽኒንግ ሲስተም አለ የብለድ ፕሬሸርህን ደግሞ የሚጠብቅ ሬጉሌተር አለ ስኳርህን ደግሞ ሬጉሌተር አለ የሰው ሬጉሌተር ያመንክ እዚህ ያለው ሬጉሌተር ማን የሰራው ሬጉሌት እንዲያረግ ፋንክሽን እንዲያረግ ዓላማ እንዲኖረው ሰዓቱን ጠብቆ እንዲሰራ ላሃዶ ሃዲያ የሰራዊት ጌታ እግዚአብሔር በሚለው በሚሰራው ነው ግሩምና ድንቅ ሆነን ተፈጥረናል ግሩምና ድንቅ ሆነን ደግሞ ተጠርተናል ነው ያልኩ ያለው ተጠራ አሁን ከተፈጠረበት ወደ ጥሪ ነው ከፍጥረት ወዴት ወደ ጥሪ so we are not foolish we are so intelligent genius አስተዋዮች ግን ዓላማ አለው እግዚአብሔር አንተ በዓላማ በመልኩ በምሳሌው ግሩም ነህ ታምራለህ ወንድሜ ሰው ንቆ ከሆነ ሰው ረስቶ ከሆነ ባናኗርህ በሁኔታ በቋንቋ በባህል በትምህርት በቤተሰብ በባህሪ በጸባይ ግድ የለም ይሄ ሁሉ ፍጥረታዊ እሱ ሁሉ ይታጠባል ሰው አሳንሶ አይረባም ዳዊት አባቱ እንደ ሰው ፍጥረታዊ ሰውየው ለሚለው ነገር ምንም አይታየው በፍጥረታዊ ሕግ አይታየው በመንፈሳዊ ሕግ ግን ዋው ኃያል ወጣቶች ምናልባት ደክሟችሁ ያላችሁ እንዴት ነው የምኖረው ወደ እግዚአብሔርና እንዴት እንደምትኖር ያሳያል ይሄው እኔና እሱ ምስክሮች ከዚህ ከወጣትነታችን ጀርባ አሁን እስካለንበት በምንድን ነው የምንኖረው በተአምር ከወንድሜ ጋር ከጋሹይ ጋር በእድሜያ ነገር በምንድን ነው የተገናኘ ነው ተአምር እኮ ነው ያገናኝ ኢየሱስ ክርስቶስ ተአምር ያደረገው ኦብጀክቲቭ ለሰማይ ነው ለእግዚአብሔር መንግስት ለዘላለም ሕይወት ነው ለዘላለም ሕይወት ይሄ ጻፍንላችሁ ተአምር ሁሉ አምናችሁ እንድትድኑ ነው የዘላለም ሕይወት እንድታገኙ ያን ከተፈለከው ሌላው በምድር ይጨመርልሃል ይከተልሃል አንተ ግን ታማኝ ሆነ ዘመናት ሁሉ እኔን ደግፈኝ ይሄው አለሁ እስካሁን ድረስ
አልታጣሁም ከደጃፍ ከቤት መቅደስ ኦ ሃሌሉያ ምስጋናዬ ላንተ ይድረስ ኦ ሃሌሉያ ምስጋናዬ ላንተ ይድረስ አንተ ግን ታማኝ ሆነ በዘመናት ሁሉ እኔን ደግፈህ ይሄው አለሁ እስካሁን ድረስ አልታጣሁም ከደጃፍ ከቤት መቅደስ የኔ ጌታ